የኔ አጎት ማለት የዓለም ወንድም ቤቲን ከዚህ በፊት ደፍሮ አስረግዟት ነበር። እሱ ሳያንስ ደግሞ እህቷን ሊደፍር ሲል ደርሳበት ቤቲ በዛ ሰዓት እርጉዝ ነበረች። እህቷን ደግሞ እግሯን ሰብሮ እንዳትንቀሳቀስ አድርጓት ቤቲንም ሆዷን መቶት ልጇን ገሎባት ነበር። ዳግም እንዳትወልድና እንዳትስም አድርጓታል። ታዲያ ይህ ሁሉ ነገር ከዓለሜ ጋር ምን አገናኘው? ይህ ሁሉ ነገር እሷ ያለችውን ያለም መጀመሪያ እሷ የምትለው ይሄን ሁሉ ነገር አድርጎ ዓለሜ ከስራ አስፈትታ ወደ ውጭ ላከችው ነው የምትለው። መስኪን ቤቲ። ቆይ እያዘንሽላት ነው? አዎ፣ ለምን አላዝንም? የደረሰባት ነገር ቀላል ነው እንዴ? ይህ ነገር ከእንጎ በጣም የሚያስፈራ ነገር ነው። የኔ እናት ይሄንን አታደርግም። እና ቤቲ ዝም ብላ ይሄን ሁሉ ነገር ታደርጋለች ብለህ ነው የምታስበው? ቆይ አልገባኝም። ዓለሜ ላይ እየፈረድሽ ነው? ማንም ላይ አልፈርድም። ቤቲ ግን አንጀቴን በልተዋለች። የኔስ እናት ቆይ አታሳዝንሽ? ናቲ ተረጋጋ እንጂ። በአንድ የተገለበጥሽ እኮ። ቆይ ናቲ ዝም ብሎ ከመፍረድ የነገሩን እውነተኝነት ማጣራት አይሻልም? ትሁት በእናትሽ ተይ፣ አታስጨንቂ። ደህና ዋልሽ? እማዬ እስካሁን አልመጣችም አይደል? ቤቲ አንቺም ሰክረሽ መምጣት ጀመርሽ? የደስታ ነው። የማለቅሰውም የደስታ ነው። ምንድን ነው የተፈጠረው? እሺ ንገሪኝ። ቆይ ከኔ የደበቅሽው ነገር አለ? እህቴ በእኔ ምክንያት መራመድ አቃተሽ። በዚህ ሰዓት እኮ እንደ ጓደኞችሽ መዘነጥ ነበረብሽ። እኔ ደህና ነኝ። እኔም አንቺ በቅርቡ በእግርሽ ስትሄጂ ደህና ሆናለሁ። ግን እኮ ቀድመሽ እየተሸነፍሽ ነው። እኔ አንቺ ቃል እገባልሻለሁ፣ ይሄ ወይሞች በእግርሽ ትራመጃለሽ። አምንሻለሁ። ድጋሚ ምርስቅ ይመስለኛል። እህቴ እኔ ያላንቺ ማን አለኝ? በቀን ስትንገዳገጂ ሰውስ ምን ይልሻል? ይኸውዬ ትንሽ ሞቃለኝ እንጂ ደህና ነኝ፣ በጣም ደህና ነኝ። ከኔ ደበቅሽው ምንድን ነው? የማይጠቅምሽን ሁሉ ደብቄሻለሁ። ይሄን ልነግርሽ ነው የመጣሁት። በቃ ልሂድ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቤቲ በድጋሚ ዓለምን በጭራሽ አልለቃትም። እሷ ልጅ ለዚህ ሁሉ ያደረገችኝ ህይወቴን ያስጨለመችኝ እሷ ልጅ በማለት እሷ ልጥናቻ በየቀኑ እየጨመረ መሆኑን ተናገረች። እና እናቴ እንደዚህ ልታደርግ አትችልም በማለት እናታን ብናገርም ይህን ሁሉ ያደረገችብኝ ይህን ሁሉ በደል ያደረሰችብኝ የገዛ እናት ነች። ወንጀል የፈጸመ አጎት ወንድሙ የእናቴ ታናሽ ወንድም እሱም ከእስር ቤት አስወጣ ወደ ውጭ ልካለች። እና ብዙ ስቃይና ብዙ መከራ እህቴም እኔም ልጄንም ጭምር አጣው በማለት እጅግ በጣም ተናዳ ነገረችው። ናታን ቤት ያሳለፈችው ነገር ለትሁት ይነግራታል። እውነቱን ለማናገር ቤት ያሳለፈችው ነገር እውነት ማመን አልችልም፣ ምክንያቱም ከባድ ነገር እንዳሳለፈችው ግልጽ ነው ስትለው ትነግራለች። ትሁት እናቴ እንደዚህ ታደርጋለች ብለህ ታስባለች? እውነት ለመናገር ዓለሜ እንደዚህ ነገር ታደርጋለች ብዬ ነገር ግን እውነቱም ስነግር ፍትህ በጣም ጎሏል እና ይህንን ሁሉ ህይወታቸውን ያጨለመ ልጇን ያሳጣት እስከመውለድ እንዳችን እስካድር ድረስ እንደዚህ ያደረገ ያጨካኝ ነው አረመኔ አጎቴም ቢሆን እንኳን እንደዛ ማድረግ አልነበረበትም። እና እውነት ዓለሜን እሱን ለማስመለጥ ከዚህ ሀገር ወደ ሌላ ሀገር ልካ ከሆነ እውነት ጨካኝ ነች ማለት ነው ብላ ትነግራለች። ትሁት እባክሽ አታስጨንቅኝ፣ እናቴን በደንብ ታውቃታለሽ፣ እናቴ በጭራሽ እንደዛ አታረግም ብላ ትነግራታለች። እና ቤቢና ቤቲ አንድ ላይ እያወሩ ነበር። እና እሷም እህቴ በቀል ውስጥ እንደሆነችና የሆነ ነገር እየተፈጠረ እንደሆነ የነገረችው ነበር። እና ናታን በመጨረሻ የቤትን እህት አግኝቶ ለማውራት ይወስናል።
እና ያለውን ነገር እሷንም አግኝቼ አለሜንም አግኝቼ እሷንም አግኝቼ ማውራት ይኖርብኛል። ታውቂያለሽ ቤቲን በጭራሽ እኔ አላምናትም እና አልቤቲን ብዙ ጊዜ አምኛት ዞር ብላ እናቴን ለመግደል ሞክራለች። ስለዚህ የቤቲን እህትና እና አለሜንም አግኝቼ ማውራት አለብኝ ብሎ ይወስናል። ነገር ግን እህቴ እባክሽ በቀሉን አቁሚ፣ ያለፈው ነገር እኮ አልፏል ብላ ብትነግሮም ነገር ግን መቼም ቢሆን እንደማትተውና በቀሏን እንደምትፋለም ህይወቴን ያጨለሙብኝ ሰዎች በሙሉ መቼም ደስተኛ እንዳይሆኑ አድርጋቸዋለሁ ስትል ትነግራታለች። ነገር ግን ትሁትን ማግኘት እንዳለባትና ቤት ያሳለፍሽው ነገር ከባድ እንደሆነ አውቃለሁ። ነገር ግን አለሜ እንደዚህ ታደርጋለች ብዬ ማሰቤ በጣም ከባድ ነው። ግን ብቻ ምን እንደምልሽ ራሱ አላቅም እያለች ነበር እና እየተፈጠረ ያለው ነገር እጅግ በጣም ከባድ እንደሆነ በደንብ አውቃለሁ። ነገር ግን ይሄ ነገር በመፈጠሩ በጣም አዝኛለሁ እያለቻት ነበር እና ምንም ቢፈጠር እንግዲህ ትሁት እኔ ሁልጊዜም እውነቱን ይዤ ነው የምሄደው፣ እውነቱን ብቻ ነው የምነግርሽ፣ ምንም የዋሸሁት ነገር እንደሌለ እየነገረቻት ነበር እና ምንም ነገር ቢፈጠር እስከ መጨረሻ እታገላለሁ ስትል እህቴ በቀል እኮ ለማንም አይበጅም፣ ለማንም አይጠቅምም። ስለዚህ ይሄንን በቀል እንድታቆሚ ፈልጋለሁ ስትላት በጭራሽ አላቆምም እና ይህንን ነገር ካቆምኩ ደግሞ ሰላም አላገኝም። ስለዚህ ይህንን ስራ የሰሩትን እያንዳንዱ ማስከፈል ፈልጋለሁ ስትል እና እህቴ እያደረገችው ያለችው ነገር ጥሩ እንዳልሆነ አውቃለሁ፣ ግን በጣም ፈርቻለሁ ስትላት ነግራለን። አትፍሪ እህትሽ ላንቺ ብላ ነው ብዙ ነገር እየሆነችው ያለ ስትላት ትነግራታለች። እህቴ ለኔ ምንም እንድታደርግልኝ አልፈልግም፣ እኔ የምፈልገው ከኛ ጋር ሰላም እንድትሆንና ወደ ቤት እንድትመለስ ነው የምፈልገው ብላ ትነግራታለች። እና በቅርቡ እንደምትመለሰው አልጠራጠርም አታስቢ ስትላት ትነግራታለች። ነገር ግን በጣም እንደፈራችና ቤቢ ምንም መፍራት እንደሌለባት ሁሌም ከጎና እንደሆነ እየነገራት ነበር እና ምንም ትሁትን አባዬ እየተፈጠረ ያለ ነገር ትንሽ ግር የሚል ነገር ነው። እኔ ጃፔት ያሳለፈችው ነገር ከባድ እንደሆነ እርግጥ ነው። ነገር ግን ይህንን በቀላ እኔ የፈራሁት ነገር አለሜ ሰውን ይህንን ነገር የፈጸመ ምናልባት ገዛኝ ሊሆን ይችላል ብላ ነገር እኔም እንደዛ ነው የምጠራጠረው። ልጅ አለሜን በጭራሽ መጠርጠር አልችልም። አለሜ ለሰው ሩሩና ለሰው አዛኝነች እንጂ በጭራሽ ይህንን ነገር ታደርጋለች ብዬ አልገምትም በማለት ትነግራለች። ስለዚህ ይህን ነገር የተፈጠረው ምናልባት እሷን ተጠቅሞ ገዛኝ ይሆናል እንጂ እሷን ለማዳን እሱን አድኖ ከሀገር እንድትወጣ ያደረገ እንጂ በጭራሽ ሊሆን አይችልም። እችን አንድ ፍሬ ልጅ የገዛ ወንድሟ እንደዚህ ያደረግ በመቻሉ እጅግ በጣም ያስናል። አባይና ትሁት አንድ ላይ ሆነው አለሜን ለማናገር እና ቤቢ ምንም ማሰብና ምንም መጨነቅ እንደሌለባት እየነገራት ነበር እና ሁሌም ከጎና እንደሆነና ሁሌም እሷን ማግባት እንደሚፈልግም ጭምር ሲነገር ቤተሰቦች ብትለው ቤተሰቦች ምንም ችግር የለም፣ ስለ ቤተሰቦች ምንም የሚያሳስብ ነገር የለም ስል ትነግረዋለች። ነገር ግን እመኚኝ አንድ ነገርማ ይኖራል። ስለዚህ አሁን ደስተኛውን ዘና እንድትኝ እፈልጋለሁ። እባክሽ ግን ራስሽን በጭራሽ መጥፎ ነገር እንዳታስቢ፣ አንቺ ሙሉ እንደሆንሽ ቁጠሪ እያላት ነበር። ደግሞ በቅርቡ ሕክምና ታደርጋለሽ እና ቆመሽ መራመድ ትችያለሽ እና ሁሉ ነገር ይስተካከላል። ስለዚህ ነገሩን እስክባባስ ድረስ ሌላ ነገር ከማሰብ በቃ ወደ ራሳችን መመለስ አለብን እና አዎ ቤቢ እኔም ለአንተ ብዬ መዳን ፈልጋለሁ፣ ለአንተ ስል መኖር ፈልጋለሁ ስትል ትነግረዋለች። እሱም በጣም ደስ ብሏት ነበረ። ቤቲ ያሳለፈችውን ነገር እያስታወሳት አስገድዶ ድፍረት እንደነበረ የገዛ ህይወቷን እና የአለሜ ወንድም ተብዬው አስገድዶ ደፍራት ነበር እና በዛ የተነሳ ቤቲን አስገድዶ ደፍራት እንዳርገድ እነሱጡ ነበረች። አሁንም ድጋሚ እንደዛ ሳደርግ ቤቲ ድንገት ስትመጣበት ሆዱን ይመታትና መሬት ላይ ትዘረጋለች እና እህቷን ደግሞ እንዳትቆም እንዳትሞት አድርጎ እግሯን ሰባብሯት ቁጭ ያረጋታል ማለት ነው። በዛ ተነሳ ቤቲ አይለኛ ቂም ይዛባቸው ስለነበረው አለሜን መበቀል ነበር ስትፈልግ የነበረው እና በቀሏን እያሳደደች ነበር። ለካ ገዛኝን የቀማቻት ወይም ደግሞ ብዙ ነገር ያደረገቻት እና ምጣላቱም ጭምር ያሳለፈችው ህይወትን ስታስብ ነበር እና
አለሜ ይህን ያደረግኩ የተፈጠረባቸውን ነገር በሙሉ እኔ ተወቃሽ አይደለም። ስለዚህ ጉዳይ ምንም የማውቀው ነገር እንደሌለም ብትነግረውም ናታን እናቱን እንደዛ እንደማታደርግ በጥብቅ እየተከራከረ ነበር። ነገር ግን ብድርም ጠላም የገዛ እናቴ ነች እንደዚህ ያደረገችው ብላ ስትነግረው ናትም እናቴ ልታረግ አትችልም በጭራሽ እባክሽ ቤቲ የሌለ ነገር አታውሪ እያላት ነበር። የሌለ ነገር አላወራውም፣ ከፈለክ እናትህን መጠየቅ ትችላለህ፣ ምናልባት እውነቱን የምትነግርህ ከሆነ እና እሷ እንደሆነች ደግሞ እኔም እርግጠኛ ነኝ ስለዚህ ብላ ትነግራለች። አይ ይሄማ ሊሆን አይችልም በጭራሽም ለምን አልችልም በማለት ትነግረዋለች። እንግዲህ አመሽም አላመሽም እውነቱ ይሄ ነው እያለችው ነበር። ስለዚህ እየተፈጠረ ያለው ነገር ይሄ ነው ብላ ስትነግረው ነበር እና ከባድ እንደሆነም ጭምር ብትነግረው ነገር ግን ይህን ነገር እናቴ አታረግም እርግጠኛ ነኝ ስትለው ነበር። እንግዲህ እውነቱ ይሆናል አንድ ቀን ስለዚህ እያለ ስታወራ ነበር እና ናታን ላይ እጅግ በጣም ትናደዳለች። እባክህ የሌለ ነገር አታውራ እያለችው ነበር። ናታን ቤቢና የቤቲ እህት አንድ ላይ ሆኖ እያወሩ ነበር እና ምንም ነገር አይፈጠርም እህቴ ጥሩ ስሜት ላይ አይደለችም ያለች ስለ እህቷ ነበር ስታስብ የነበረ። በቃ አትጨነቂ እኔ እግርሽን ልጠብሎ እግሯን እያጠበ እንግዲህ በጣም የምትወደው ፍቅረኛ የጎረቤት ተከራዩ ቤቢ ለምን ታውቃለች። ነገር ግን ቤቲ በጭራሽ ከሱ ጋር ያለ ነገር እህቷ እንደጎዳ ስለማትፈልግ ታስጠነቅቃለች። እየኮረኮረትና እያሳቋት ደስ የሚል ነበር። በቅርቡ ተራምጄ መሄድ እፈልጋለሁ ለአንተ ስል እያለች ስትነግረው ነበር። ያው በቅርቡ ትራመጃለሽ አታስቢ እያለ ነበር። ትሁት ናታን ለማናገር ተወስናለች እና የተፈጠረው ነገር ምን እንደተፈጠረ ሁሉ ነገር ትነግረዋለች ይነግራታል። እውነቱን በጣም አዝኛለሁ ቤት ያሳለፈችው ነገር በጣም ከባድ ነው ስትል ትነግራታለች ትለዋለች። ነገር ግን ትሁት አዎ ግን እናቴ እንደዚህ የምታደርግ አይመስለኝም በጭራሽ ብሎ ይነግራታል። እውነቱን ማወቅ አይቻልም ግን ያሳለፈችው ነገር መቼም እውነቱን መደበቅ አንችልም ወይም ደግሞ ማለት ሰው በመሆኔ እኔ ላይ ደርስ የሚለውን ነገር ማሰብ አለብኝ ስትል ነበር። ነገር ግን በጣም ከባድ እንደሆነ ስትነግረው አሁን በጣም ከባድ ነው አሁን እየተፈጠረ ያለ ነገር እንደዚህ አላቅም ብቻ ትሁት በጣም ጨንቆኛል። ቤት ነች ያሳዘነችሽ? አሁን ቤት እሷ ባደረገችው አንጻር አይወዳደርም ስላት ነበር። አዎ ቢሆንም ግን እሷ የሚያሳልፈችው ነገር ቀላል እንዳልሆነ እየነገረች ነበር። ቤቲ ሰክራ እህቷን ለማግኘት ስትሄድ ከእህቷ ጋር እያወራች ነበር እና ቆይን የምልሽ ቤቢ የምትሉ ምንም አይነት ነገር የላችሁም ስትላት አዎ ጓደኛዬ ብቻ ነው እባክሽ ምንም ነገር አታስቢ ጥሩ ሰው ይመስላል ስትላት አዎ ጥሩ ሰው ነው አታስቢ እያለት በቃ ምን ነገር አትጠይቅኝ እህቴ የምትጠይቅ የምፈልግሽ ነገሮች አሉኝ ስትላት አይ ምንም ነገር አትጠይቅኝ አሁን ላይ ምንም ነገር መመለስ አልችልም እያለቻት ነበር። ነገር ግን ቤቢ ቤት ላድረስሽ ሰክረሻል ቤቲ ቤት ላድረስሽ ስላት አይ ራሴ መሄድ እችላለሁ እያለች ነበር። እና ስማ እህቴ የምትጎዳ ከሆነ እመንኝ አንተንም አጠፋለሁ ጠላቴ ትሆናለች በማለት ትዝትበታለች። አታስቢ እኔ እህትሽን ምንም ነገር አላደርግም እያለች ነበር። እና እንደዛ ብታረጊ ይሻልሃል ትለዋለች። እህቴ ለእኔ ሁሉ ነገር ነች እና እሷን የነካ ሁሉ ለእኔ ጠላቴ ነው። ስለዚህ እህቴን በጭራሽ እንድትጎዳት አልፈልግም እያለች ነበር። ትሁት አባዬን አግኝታ ለአባዬ ሁሉ ነገር ከነገረች በኋላ ያሳለፈችው ነገር በጣም ከባድ ነው ቤቲ ብላ ነገረችው። እና ይህንን ነገር አለሜ በማድረግ እርግጠኛ አይደለንም ያለን አማራጭ እውነቱን ለማወቅ አለሜ መጠየቅ ይኖርብናል እያለቻት ነበር። እና በጣም ተጨነቀች ነው አባዬ በፍጹም አለሜ እንደዚህ ልታረጋችን እያለት ነበር። ትሁት ቤቲን ለማናገር ተወስናለች። ቤቲ እውነት ያወቅኩት የሰማሁት ነገር እውነት በጣም አዝኛለሁ ያሳለፍሽው ከባድ ነገር እንደሆነ አውቃለሁ እባክሽ ይቅር በይኝ እያለቻት ነበር። ታስቢ ሁሉ ነገር ይስተካከላል ብለሽ ነው ያን ትናንትና ልጠይቅሽ ነበር ብትጠይቂ ኖሮ እኮ እውነቱን ነበር የምነግርሽ እያለቻት ነበር። እውነት በተፈጠረ አለሜን አናገሯት። አለሜ እኮ ተፈጠረ እያለች ፈገግ ብላ እየጠየቀቻቸው ነበር።
እና አሁን የምጠይቅሽ ነገር በእርግጥ ላናድርሽ ስሜታዊ ሊሆን ትችያለሽ፣ ነገር ግን አለሜ እባክሽ እውነቱን ብቻ እንድትነግሪኝ እፈልጋለሁ እናቴ ብለው እናቱንም ትሁትም ይጠይቃሉ። እሺ ምንድነው የተፈጠረበት ንገሩኛ ብላ ስትጠይቀው ከአመታት በፊት የተፈጠረውን ነገር እየነገረቻት ነበር። እና እውነት አንቺ ከእስር ቤት አስመልጠሽ ወደ ሌላ ሀገር ልከሽዋል? እስቲ ንገሪኝ ብላ ስትጠይቀው እንዴት እንደተጠራጠረኛለሽ ልጄ የምታቀኝ መስለኝ ነበር። እኔ እኮ እናት ነኝ፣ እንዴት እንደዛ ነገር አደርጋለሁ? አረ በጭራሽ አሁን ነገሩ ተፈጥሯል እና የተፈጠረ ከእስር ቤት እንዲወጣም ያደረገ ገዛኝ ነው እኔ አይደለሁም አለችው። እና እሷ ንጹህ እንደሆነች ተረጋገጠ። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁ